እኔና ወንደላጤዎቹ ክፍል 1 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ የ6 ኪሎ ልጅ ነኝ 6 ኪሎ ስላችሁ ደግሞ የአዲስ አበባው እንዳይመስላችሁ እሱም በስምና በህልም ነው ማቀው የጎባውን ማለቴ ነው ለካ ጎባንም የማታውቁ አላችሁ ጎባ በደርግ ጊዜ የባሌ ክፍለ ሀገር ዋና ከተማ የነበረች በዘመነ ኢህአዴግ ከደረጃዋ ዝቅ ብላ ወደ ወረዳነት ያሽቆለቆለች በደቡብ ኢትዮጵያ ከዋና ከተማችን አዲስ አበባ 446 ኪሎ ሜትር ርቀት ላይ በ2743 ሜትር ከባህር ጠለል ከፍታ ላይ ጉብ ብላ የምትገኝ ከባሌ ብሔራዊ ፓርክ በ10 ሜትር ብቻ የምትረቅ ቀዝቃዛ አየር ጸባይ ያላት እንቅስቃሴዋ ቢቀሰቅስም እድሜ ጠገብ ከተማ ነች። ስለምኖርበት ከተማዬ ይህን ያክል ካልኳችሁ ስለራሴ ደግሞ ላውራችሁ። ሳራ እባላለሁ። የተለያዩ ሰዎች ሳሪና ብለው ይጠሩኛል። የ19 ዓመት ወጣት ነኝ። ፀጉሬ ወርቃማ ሆኖ በትኜ ስለቀው ወርዶ ወገቤ መሃል የሚቆም ነው። ጠይም አይነ ከብላላ። ክብደቴ 49 ኪሎ ግራም፣ ቁመቴ ሜትር ከ64 ነው። አቤት እንዲህ ስል ይሄኔ ስንቶቻችሁ እየሰላችሁኝ ነው አይደል? ለአቅመ ሔዋን እንደደረሰች አንድ አማላይ ወጣት የአዳምን ዘር የማማለልበት አፍላ ወጣትነት ስሜት በውስጥ የሚንፎለፎልብኝ አድርጋችሁ ገምታችሁ ሊሆን ይችላል። ግምታችሁ ስህተት ነው። አንድ 30 ዓመት የሚሆናት በችግር የታጠረች ኢትዮጵያዊ ወይዘሪት በቃ እኔ ማለት እሷ ነኝ። በዚህ እድሜ በየካፌ ቤቱ የአፍቃሪዎቼና አድናቂዎቼ ጋር በመቀጣጠር ማኪያቶ በመለፍበት አይስክሪም በመለሰበት በወር አንድ ቀን ሶደሬ፣ ላንጋኖ፣ ሐዋሳ እያልኩኝ ዓለሜን በመቀጭበት ወቅት እናቴና 2 ወንድሞቼን አስተዳድራለሁ። በክፍያ ኮሌጅ ከፍዬ እማራለሁ። በነገራችን ላይ ዩኒቨርሲቲ ለመግባት የሚያበቃ ከበቂ በላይ ነጥብ አስመዝግቤ ነበረ። ግን የተመደብኩበት ቦታ እናቴና ቤተሰቤን ጥዬ መሄድ ስላልቻልኩ ነው የተውኩት። 5 ወንደላጤዎችን ልብሳቸውን በማጠብ ጽዱ እያደረኳቸውና እያበሰልኩ ወዳቸውን በመሙላት ከነሱ በመቀበለው ገንዘብ ራሴም ኖሬ ቤተሰቦቼንም አኖራለሁ። እስካሁን የነገርኳችሁ በጠቅላላ ለኔ ጫንቃ ከባድ አልነበረም። ያነገርኳችሁ ነው ምሬቴ። እናቴ መምተኛ ነች። ቀለል አደረኩት አይደል? አልጋ ላይ ከቀረች 1 ዓመት ከ6 ወር አልፏታል። እንግዲህ እሷን መንከባከብ ብቻ ሳይሆን ማሳከምም የኔ ኃላፊነት ነው። የ30 ዓመት አንድ ኢትዮጵያዊ ጠንካራ ሴት አድርጋችሁ ሳሉኝ ያልኳችሁም ከዚህ የተነሳ ነው። ሸክሜን ያበዛብኝ ደግሞ አባቴ ነው። ስለሱ ሳስብ በጣም ነው የምበሳጨው። ዓመት ሆነው ጥሎንብስ ካለ እሱ እስከሚሄድ ነገሮች በጣም መልካም ነበሩ። ማለቴ ቢያንስ ከ5 ወንደላጤዎች ጋር አልተዋወቅም ነበር። የሰራውን ሰርቶ ለቤታችን ወጪ የሚበቃውን ብር ይዞ ይመጣ ነበረ። እኔ እቤት ውስጥ ያለውን ጣጣ እወጣለሁ። እየተረዳዳን እናቴን እናስታምም፣ 2 ወንድሞቼንም እናስተምር ነበር ሆኖ ቀረ እንጂ። አይገርማችሁም ግን የወንድ አንጀት እናቴ በሱ ቦታ ብትሆን እንዴት ተደርገው ነበር? በፍጹም። ጭካኔውን ከየት አምጥታ? ማንም እንደሌለን እያወቀ እናቴ በፈጣሪ እጅ እንደሆነች እያወቀ አለውላችሁ ሚለን ምንም ዘመድ ከጎናችን እንደሌለ እያወቀ መንግስትም ፈጣሪም ወደኛ ቤት ፊታቸውን ማዞር ከተው በጣም እንደቆዩ እያወቀ ጥሎን እብስ አለ። ሳስበው የቤታችን መከራ ሳይሰላቸው የእናቴንም ስቃይ በየቀኑ ማየት ሳይመራ አልቀረም። ያለምንም ብጣቂ ተስፋ ያለምንም ቁራሽ ስንቅ ባዶችንን ጥሎን ሄደ። አይዞሽ ስራ ፍለጋ ነው ሄደው። የተሻለ ስራ ፈላልጎ ሰራ በማድረግ ብር ጠርቅምቅም አድርጎ በቅርቡ ይመጣል። የጫንቃሽን ሸክምም ያቃልልሻል እያላችሁ ልትጽናኑኝ እንዳትሞክሩ። እንደዛማ ቢሆን ኖሮ ትንሽ ፍንጣቂ ብርሃን ብጣቂ ቁራሽ ተስፋ ይኖረኝ ነበረ። ግን እሱ እኮ ሙሉ በሙሉ ነው የተሸነፈው። ከዓመት በፊት ማታ ራቱን በልቶ ተኛ። ጠዋት ግን ለቁርስ መነሳት አሻፈረኝ አለ። ኑጓጋጯ እያለች ጎመን ቀንጣሿን መች መታት አይደለም የሚባለው? ከዛሬ ነገ ትሞታለች እየተባለች የምትጠበቀው እናቴ ሳለች እሱ ቀድሟት ሞተ። ብሽቅ የሆነ አባት፣ በቀላሉ እጅ የሚሰጥ መታገል የማይወድ ተሸናፊ የሆነ አባት እናላችሁ። ከዛ በኋላ ነው የኔና የወንደላጤዎቹ ታሪክ የጀመረው። በተለይ ለእንደኔ አይነት ወጣትና ቆንጆ ሴት የቤት ሰራተኝነት በቀላሉ የሚገኝ ስራ ስለሆነ የተሰማራሁበት። እስቲ
ወንደላጤዎቼን በዝርዝር ላስታውቃችሁ። በቁጥር 5 ናቸው። ሁሉም አንድ ግቢ ውስጥ ነው የሚኖሩት። ግቢው ሰፊ ሆኖ 2 ቦታ የተከፈለ ነው። አንደኛው የቤቱ ባለቤት አቶ ክንዴ የተባሉ አዛውንት ወንደላጤ ይኖሩበታል። አቶ ክንዴን አንቱ ብሎ ማክበር እንኳን ይከብዳል። ሰውን አንቱና አንተ የሚያሰኘው እድሜው ሳይሆን ስብዕናው ነው። እድሜው ከ60 በላይ እንደሚሆን መገመት ለማንም ከባድ ባይሆንም ቁመቱ ግን እንደ ስሙ ከአንድ ክንድ የማይረዝም፣ መልኩ ቆንጆም ማስጠሊታም የማይባል፣ ፀጉሩ ብዙም ያልሸበተ የተቁላላ ሽማግሌ ፍንዳታ ነው። በዚህ እድሜያቸው ወንደላጤ ናቸው። ሚስት ድሮ ነበራቸው አሉ፣ ግን ፈተው ብቻቸውን መኖር ከጀመሩ 1 ዓመት አልፏቸዋል። የሚተዳደሩት በጡረታ ከሚያከራዩት ቤት በሚሰበስቡት የኪራይ ብርና ከአራጣ ብድር ከሚሰበስቡት ትርፍ ነው። አንደኛው ወንደላጤ እሳቸው ናቸው። አየኔ ነገር አንዴ እሳቸው አንዴ እሱ በማለት እያምታታሁት ነው አይደለ ያወራኋችሁ። ምን ላድርግ፣ ሽማግሌው እኮ ግራ አጋቢ ነገር ነው። ባይገርማችሁ በሳምንት ቢያንስ አንዴ ይጠይቀኛል። ምንድነው የሚጠይቅሽ እንዳትሉኝ፣ እንኳን ለእናንተ ልነግራችሁ ለራሴ መልሼ ማሰብ ያሳፍረኛል። ሁለተኛው ወንደላጤ ኮማንደር አሊ ይባላል። የፖሊስ አዛዥ ነው። አሊ ልቅም ያለ ቆንጆ ነው። በቃ የወንድ መለሎ ነው። በዛ ላይ ዘናጭ። በተለይ የፖሊስ ዩኒፎርሙን ከማዕረጉ ጋር ሲያደርግ ሲያምርበት ለብቻው ነው። በጣም ጽዱ፣ በቅባት ወስቶ በሽቱ ታጥቦ የሚወጣ። ክፋቱ ደግሞ ጉረኛ ነው። ጉረኝነቱ እንዲህ በቀላሉ የሚገለጽ አይደለም። በውበቱ ይመካል፣ ባለባበሱ ይንቀባረራል፣ በስራውም ባለው ማዕረግም ይመጻደቃል። የከተማዋ ሴት ሁሉ በህልማቸው እሱን ለማግኘት ሲያልሙ የሚያድሩ አድርጎ የሚያስብ ነው ኮማንደር አሊ። አሊ ምንም ሱስ የለበትም። አይቅምም፣ አያጨስም፣ አልፎ አልፎ ካልሆነ አይጠጣም። ግን በጣም ሙሰኛና በጣም ሴት አሳዳጅ ነው። አረ አሳዳጅ ከሚለው ይልቅ ሴት ቀማሽ ነው ብላችሁ ይበልጥ ይገልጿል። ሶስተኛዋ ወንደላጤ ሙና ትባላለች። ሙና ብቸኛ የሴት አሰሪ ናት። ሴት ወንደላጤ ሳይሆን ሴተላጤ ነው አይደል መባል ያለበት። ሙናን እንደ ሴት አትቁጠሯት። ጾታዋ ብቻ ነው ሴት። ጠቅላላ ስራዋ የወንድ ነው። ጠጪ ነች፣ ቃሚ ነች፣ ሁሉም ነች። እርግጥ ይህም ብቻውን የወንደላጤነት ማዕረግ አይሰጣትም። ሙና ውሃ በባልዲ ቀጥታ መጠጣት አትችልም። ሙና ነርስ ነች። ደሞዟ 10 ሺህ አካባቢ ነው። የወር ወጪዋ ደግሞ 20 ሺህ ብር በላይ። ከደሞዟ በላይ ያለውን ብር ቱጃሩ አባቷ ነው በየወሩ የሚልክላት። አይቻለም። ያንዳንዱ አባት እንዲህ ለመጠጫና ለማበጃ ብር እየቆረጠ ለልጁ ይልካል። የኔ አባት ግን ተውት ብቻ። አራተኛውና አምስተኛው ወንደላጤዎቼ ዶክተር ስምኦንና ካሊድ ይባላሉ። እዛው ግቢ ውስጥ አንድ የጋራ ሳሎን ያለው ባለ 2 መኝታ ቤት አንድ ላይ ተከራይተው ነው የሚኖሩት። ስለነዚህ 2 ወንደላጤዎች በዝርዝር ላጫውታችሁ። አንደኛው ስምኦን ነው። ስለሱ ሳስብ በመጀመሪያ አእምሮዬ ላይ የሚመጣው ጨበሬነቱ ነው። ፀጉሩ ሁሌ ጫካ ውስጥ የከረመ ሽፍታ ያስመስለዋል። ስምኦን ዝምተኛ ነው። ትንሽ ጠጪ ነው። ቃሚም ነው። ከሁሉም በላይ ግን በጣም ያጨሳል። ሴትን በተመለከተ ግን መላክሲ ነገር ነው። ወይንም አላውቅም፣ ሽምቅ ተዋጊም ነገር ሊሆን ይችላል። የሕክምና ዶክተር ሲሆን ዩኒቨርሲቲ ውስጥ እያስተማረ ሆስፒታል ውስጥም ይሰራል። ዶክተር ስምኦን። የመጨረሻው ካሊድ ይባላል። ነፍስ የሆነ ልጅ ነው። ግን ምን ማለቴ ነው? እሱ ጋር ስደርስ የሆነ የመቅላላት ሁኔታ ታየብኝ አይደል? ብቻ ካሊድ ብዙም ያልፈካ፣ ብዙም ያልደበዘዘ፣ ትንሽ ሚቅም፣ አልፎ አልፎ ያጨሳል መሰለኝ። ጫወታው ቁጥብ፣ ፈገግታው ቁጥብ የሆነ ልጅ ነው። የካሊድ ብቸኛ ችግር ማለት እንኳን ይከብዳል። እኔ ማልወድለት ጸባዩ ሴት ማብዛቱ ነው። ያብዛ፣ አንቺ ምንሽ ተነካ? እሱ ላይ ሲሆን ምን ነው ተንጨረጨሽ? ሴት ቀማሽ ነው ያልሽው ኮማንደር አሊ ላይ ለምን እንደዚህ ያልተናደድሽም ካላችሁ እውነታችሁን ነው። እኔንም ገርሞኛል። ካሊድ ዩኒቨርሲቲ አስተማሪ ነው። ለማንኛውም እኔና 5 ወንደላጤዎቼ እነዚህ ስንሆን ጸባያቸውና ታሪካቸው እኔ እስከደረስኩበት ጥልቀት ድረስ ይህን ይመስላል። ሌላውን ደግሞ በሂደት አብረን እናየዋለን። ዛሬ ልክ እንደ መንግስት ሰራተኛ 2-3 ሲሆን ወደ ቋሚ ስራዬ እየገባው ነው። የምን ቋሚ ስራ አላችሁኝ አይደል? 3 ወር ቢሆንስ? ያው ማምሻም እድሜ ነው አይደለም የሚባለው። ደግሞ አንድ ወንደላጤ ዞር በይ ቢለኝ ሌላ ወንደላጤ ጋር እገባለሁ። ደግሞ ከቁናው መልቶ መሬት ጭምር ተዘርግፎ ለተትረፈረፈ ወንደላጤ። የወንደላጤዎች ቤት የሚገኘው ቀበሌ 3 ሮብ ገበያ አካባቢ ከኢትዮጵያ ንግድ ባንክ ጀርባ ነው። ደርሼ ግቢ ውስጥ ስገባ ካሊድ በረንዳ ላይ ቆሞ ፊቱን ሲታጠብ ደረስኩ።
የሌሎቹ ቤት ግን ዝግ ነው። ደህና አደርክ ካሊዶ አልኩት በኋላው ደርሼ። ሃይ ባርች ደህና ነሽ መለሰልኝ መታጠቡን ገታ አድርጎ። ካሊድ ባርች ነው የሚለኝ አለው። ምን ነው ስራ የለም እንዴ ስል ጠየቅኩት። ኧረ አለ አሁን ልሄድ ነው። በቃ እንደዛ ከሆነ ቁርስ ልስራልህ አልኩት። ባክሽ በዚህ ሰዓት ምግብ አይዋጥልኝም ሲል መለሰ። ታዲያ ምንድን ነው የሚዋጥልህ አልኩት። ከተናገርኩት በኋላ ንግግሬ ራሴን አሳፈረኝ። እስኪ በፈጣሪ ምን ማለቴ ነው? ካሊድ በፈገግታ እየተቅለሰለሰ ያው ሚስት ብትኖረኝ ነበራ አለኝ። ሚስትማ ሞልቶ ስል መለስኩለት። ከሞላማ አሳዩና እኛም ያለበት ሄደን የድርሻችንን እንፈልግ ሲል መለሰ። ሃይ አንተማ መሀላቸው አይደል እንዴ የምትውለው ስል ቀጠልኩ። መሀላቸው ማለት ሲል ጥያቄውን አስከተለ። ዩኒቨርሲቲ ነዋ። እንኳን ለእናንተ ለከተማ ወንድ ሲተርፉ ይልቅ ተንከትክሶ ሳቀ። ምን ያስቃል ዋሻው ስል ጠየቅኩ። አይ ትክክል ልትሆኚ ትችያለሽ፣ እኔ ግን ከተማሪ ጋር መነካካት አልፈልግም ሲል መለሰ። ብዙዎቹ ጓደኞቼ ግን በማርክ ሁላ እንደሚደራደሩ ሰምቻለሁ ስለው፣ እስቲ እንዴት ነው የሚደራደሩት ንገሪኝ። እንደሰማሁት ከሆነ ከወንዶች ጋር በገንዘብ መደራደር አለ፣ ግን ከሴቶች ጋር ከሆነ በብዛት ሲል ለማግኘት አንድ ቀን ከአስተማሪ ጋር አብራ ታድራለች። ሌላ ማግኘት ከፈለገች 3 ቀን አብራ ማደር አለባት። ለማግኘት ከሆነ ደግሞ 1 ሳምንት። እየቀለድሽ ነው አይደል አለኝ ኮስተር ብሎ። ካሊዶ ሙት የኛ ኮሌጅ ልጆች ሰማን ብለው ሲያወሩ የሰማሁትን ነው የምነግርህ። ሳሪ እኔ ጨዋ ነኝ ልልሽ አይደለም። እንደ ማንኛውም ሰው ከተማሪ ውጭ ከሆነ ፈቃደኛ ሴት ጋር እወጣለሁ። ያልሽው እውነት ከሆነ ግን በጣም አሳዛኝ ነገር ነው። ግን ይመስለኛል የአንድ ወይም የ2 መምህራን ምግባር ነው እንጂ የሁላችንም ስም የሚበክላ። አይዞህ አትዘን፣ ለማንኛውም ቃሚያን ፈለግ አድርገህ ተከላከል አልኩት። አጣዋት ከየት ላምጣት? አንቺም ዝም አልሽኝ አለኝ። እኔማ ብዬ ቀጣይ ምን እንደምናገር በማሰላሰል ላይ ሳለሁ ከዛኛው ግቢ የጥሪ ድምፅ ሰማሁ። ሳራ! አንቺ ሳራ! ጋሽ ክንዴ ናቸው። እኚህ እርጉዝም ቢሆኑ ሽማግሌ። ዝም አልኳቸው። ባረች ሼባ ይጠራሻል አለኝ ካሊድ ያልሰማው መስሎት። ሳራ! አንቺ ሳራ! አቤት አልኩኝ ድምፄን ከፍ አድርጌ። አንዴ ነይ እስቲ፣ ትላንት ቤት ስተስተካኪ መጽሐፍ ቅዱሴን የት አስቀመጥሽው? መኝታ ቤት ኮሜዲኖ ላይ የለም ስል መለስኩ። አጣሁት፣ ነይ እስቲ አንዴ ፈልጊልኝ። ከዚያ ረዛሽ ልጅ መለየት ቀር እያለኝ መጣሁ ብዬው ወደዛኛው ግቢ ሄድኩኝ። ጋሽ ክንዴ በረንዳቸው ላይ ጋቢያቸውን ለብሰው ወንበር ላይ ቁጭ ብለው በእጃቸው መጽሐፍ ይዘዋል። ደህና አደሩ ጋሼ? ደህና አሉኝ ፊታቸውን አጨማደው። የጠየቁኝም መጽሐፍ ቅዱስ ልፈልግላቸው አልፌያቸው ወደ ቤት ገባሁ። መኝታ ቤት ገብቼ ብፈልግ ከየት ላምጣው ግራ ገባኝ። ተመልሼ ወደ በረንዳ ወጣሁና ጋሼ ትላንት ካስቀመጥኩበት ቦታ የለም አልኳቸው። ምኑ አሉኝ። የጠየቁኝ መጽሐፍ ቅዱስ። መጽሐፍ ቅዱስ? የምን መጽሐፍ ቅዱስ? ግራ ተጋቡ። እሳቸው ግራ ሲጋቡ እኔም አብሬያቸው ግራ ተጋባው። እንዴ መጽሐፍ ቅዱሱ እጃቸው ላይ ነው፣ ይዘውታል እኮ መጽሐፍ ቅዱሱን አልኳቸው። አይዣለሁ አሉኝ ምንም እንዳልተፈጠረ። አጣሁት ስላሉኝ እኮ ነው አልኩኝ ግራ በመጋባት። ብዬሽ ነበር እንዴ? ቆይ ግን ምንድነው በጠዋት መጣሽ ሲሉ ጠየቁኝ። 3 ሰዓት ሊሆን እኮ ነው አልኳቸው። ምንም እንኳን የጥያቄያቸው አቅጣጫ ባይገባኝም መልስ መስጠት ስላለብኝ 3 ሰዓት ድረስ ታዲያ ተወዝፎ ይተኛል እንዴ? ማ ይሄ ጨባስ ተማሪ ነው። ሳቄን አፈነኝ። ካሊድን ነው የሚሉት? አዎ። አንቺ ልጅ ግን እኔ ስለምታሳዝኝ ነው። እነዚህ ውርገጥ ወንደላጤዎችን አትመኛቸው፣ ፊትም እንዳሰጫቸው አሉኝ። የምን ፊት መስጠት አመጡብኝ? ስራዬን ሰራለው፣ ብር ይከፍሉኛል፣ በቃ የኔና የነሱ ግንኙነት በእኔና በእርሱ መካከል እንዳለው አይነት ግንኙነት ነው አልኳቸው። ምልሽ እኮ እሱን ነው። እንደኔ አትያቸው። እነዚህ ውርጋጦች ገና ሮጠው ሳይጠግቡ በዛ ላይ ከየት እንደመጡ ማይታወቁ ጠጤዎች ናቸው። እኔ እንደው ሁሉም የሚከፍሉሽን ከፍዬሽ እነሱ ተሽባደርሽ ደስ ይለኛል። አይዞት፣ እኔ ራሴን ጠብቃለሁ። አሁን እርሱ ወደ ንባቦት ይመለሱ ብያቸው ተመልሼ ወጣ። ካሊድ በራፉን ቆልፎ ወጥቷል። ስራዬን ከኮማንደሩ ቤት ለመጀመር ወደዛ አመራሁ። ደርሼ 2 ክፍል ያላትን የኮማንደር አልይን ቤት ከፈቱ። በራፉን ክፍት አድርጌ ትንሽ እንዲናፈስ ካደረግኩ በኋላ ወደ ውስጥ ገባሁ።
ሳሎኑን ትላንት እንዳስተካከልኩት ነው። ብዙም የተበረረቀ ነገር አይታየኝም። ተመስገን ነው። ከዛ ምግብ ለመስራት ሽንኩርት መክተፍ ጀመርኩ። በጣም ማለት አለብኝ። ገና የ3 ቤት ስራ ይቀረኛል። ደግሞ እያንዳንዱ ቤት ገና ምን እንደሚጠብቀኝ አላውቅም። 6 ሰዓት ከመሆኑ በፊት የሁሉንም ቤት ዝግጁ ማድረግ ግዴታዬ ነው። እስቲ እናንተም አታዋሩኝ። ትኩረቴን በመሰብሰብ ስራዬን በፍጥነትና በትኩረት ልስራበት። ወዳጆቼ ዛሬ ጭንቅ ላይ ነኝ። ታዲያ ያንቺ ጭንቀት ውስጥ መሆን ምን ይገርማል እንደምትሉኝ ያውቃለሁ። ግን ግድ የላችሁም፣ አትፍረዱብኝ። እናቴን እኮ አሞብኝ ነው ሌሊቱን ሙሉ ስትስል ያደረችብኝ። አሁን ምን እንደማደርግ ግራ ገብቶኛል። ሐኪም ቤት ይዤት ልሄድ ፈልጌያለሁ። ደግሞ 5 ወንደላጤዎቼ ምን ላድርጋቸው? ጾም ላውላቸው እንዲህ? ግን ለአንድ ቀን ምን ችግር አለው? ሆቴልን መብላት ይችላሉ። ፍቃድ ልጠይቅ? ካሊዶ ጋር ደወልኩ። ለምን ሌሎቹ ጋር ሳትደውይ እንዳትሉም፣ በቃ እሱ ስለሚቀለኝ ነው። እሺ እንላችሁ፣ ከሱ ጋር ማውራት ደስ ስለሚለኝ ነው። የእናቴን መታመም ነገርኩት። ሄሎ ካሊዶ። ሄሎ ሳሪ። ዝም አልኩኝ። ዝም ያልኩት የማወራው ነገር ጠፍቶብኝ ሳይሆን ሳራ ነው ወይስ ሳሪ ብሎ የጠራኝ የሚለውን ሳብሰለስል ነው። ከዚህ በፊት እንዲህ ጠርቶኝ አያውቅም። ባርች ነው የሚለኝ። ሄሎ ሳሪ አይሰማም ብሎ ደገመው። ቀድሜ የሰማሁት እውነት እንደሆነ አረጋገጥኩኝ። ካሊዶ ይሰማል። ትንሽ ችግር አጋጥሞኝ ነው፣ ማዘርን አሞብኛል አልኩት። እና ምን ልርዳሽ? አይ ማለቴ ስራ መግባት አልቻልኩም ልልህ ነው። አረ ጣጣ የለውም፣ ለሙናና ለአሊ እነግርልሻለሁ። ለሸይባ ብቻ ደውለሽ ንገሪ። እሺ አመሰግናለሁ ካሊዶ አልኩት። ችግር የለውም አይዞሽ፣ የምትፈልጊው ነገር ካለ ደውይልኝ እሺ አለኝ። እሺ ደውላለሁ ቻው ብዬ ስልኩን ዘጋሁ። የሆነ ደስ የሚል ስሜት ውስጤን ወረር አደረገኝ። ግን ምኑ ነው ደስ ያሰኘኝ? ፍቃድ ስለሰጠኝ ይሆን? ስትጨነቅ ያደረች ነፍሴ በስልክ ድምፁን ስለሰማችው? እኔ እንጃ። ወደ ሽማግሌው ጋር ደወልኩ። ሄሎ ሳራ ነኝ ጋሼ። እሺ ሳራ ደህና አደርሽ? ደህና ነኝ። ፍቃድ ልጠይቅ ነበር አደዋውሌ። እንዴ የምን ፍቃድ? እኔ እንዲህ አይነት መቀወጥ አልፈልግም። ደግሞ ከማን ጋር የት ለመሄድ ነው ፍቃድ? ሀሳቤን ሲያስጨርሱ ቀባጠሩ። እናቴ ታማ እኮ ነው፣ ሆስፒታል ይዣት ልሄድ። ውይ የኔ ነገር ችግር የለም። እኔ እኮ ያው ከዚህ ግቢ ጠረንሽ ሲርቅ ስለሚጨንቀኝ ነው። ግድ የለም ይዘሻት ሂጂ ብለው ፈቀዱልኝ። 2 ሰዓት ሲሆን እናቴን በጋሪ ደጋግፌ ወደ ሆስፒታል ይዣት ሄድኩኝ። ማረፊያ ቦታ ከሚገኝ አንድ አግዳሚ ወንበር ላይ አስተኛዋትና ካርድ ቤት በመሄድ የተወሰነ ወረፋ ጠብቄ ካርድ ቆረጥኩና ወደ እናቴ እየተመለስኩኝ ለሙና ደወልኩላት። ሃሎ ሙና። ሄሎ ሳሪ፣ ካሊድ እኮ ነገረኝ። አዎ እባክሽ ዛሬ ትንሽ ባስ አለባት። ታዲያ ለምን ይዘሻት አትመጪም? መጥቻለሁ እኮ ግቢ ውስጥ ነኝ ያለሁት ብዬ ያለሁበትን ቦታ ነገርኳት። ከ5 ደቂቃ በኋላ መጣችና እናቴን አንገላብጣ አየቻቸው። አይዞሽ አሁን ይታከማሉ አለች። ዶክተር ስሞን ይኖራል እንዴ ስል ጠየቅኳት። መቼስ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባል የለ። እሱ እናቴን በይልኝ በደንብ ያክምልኛል ብዬ ስላሰብኩ ነበር ሙናን ያማከርኳት። ተይው እባክሽ እሱ ቢኖርም የለም። እኔ ያን ጨበሬውን እየጠቀለለ ሲጋራውን እያቦነነልሽ ነው። ቢሆንም እሱ ቢይልኝ ጥሩ ነው አልኳት። ጎትታ ከእናቴ ራቅ አድርጋ ወሰደችኝና ቆይ አንድ ሐኪም አለ ላናግረውና እሱ በደንብ እንዲያክማቸው እናደርጋለን። ከ15 ደቂቃ በኋላ ተመልሳ መጣች። እናቴን ከግራና ከቀኝ ደግፈን ወደ አለችው ዶክተር ይዘናት ሄድን። ወደ ውስጥ ዘለቅን። እናቴን ወንበሩ ላይ አስቀመጥናት። ዶክተር እንግዲህ በደንብ አክማት ብላ ወጣች። የጠዋቱን ግማሽ ክፍለ ጊዜ በእናቴ ላይ ነው ያጠፋሁት። ያስፈልጋትን ምርመራ ሁሉ ከመረመራት በኋላ ያስፈልጋል ያለውን 3 መድኃኒት አዘዘላትና ካልተሻላቸው ከ3 ቀን በኋላ ቤት ድረስ መጥቻ አያቸዋለሁ ሲል ነገረኝ። ሁኔታውን ተከታትዬ እንዳሳውቀው ሞባይል ቁጥሩን ሰጠኝ። እናቴን ይዣት ወጣውና አግዳሚ ወንበር ላይ መልሼ አስተኛቻት። ወደ ሆስፒታሉ መድኃኒት ቤት አመራው። እየተሳቀቅኩ ነው ሄድኩት። በእጅ ያለው 180 ብር ብቻ ነው። መድኃኒት ቤት ደረስኩና ለድራጊስቱ የመድኃኒት ትዕዛዝ ወረቀቱን አቀበልኩት። አነበበና አንዱ ብቻ እንደሚገኝ ሌላው ከውጭ እንድገዛ ወረቀቱን መልሶ ሰጠኝ። 23 ብር ከፈልኩና ያገኘሁትን መድኃኒት ይዤ እናቴን ወደ ቤት ይዣት ገባሁ። ከዛ ያደረኩት ከተማ በመዞር መድኃኒቱን መፈለግ ነው። ቀይ መስቀል መድኃኒት ቤት ጀምሬ አንድም የቀረኝ ቦታ የለም። አንዱን በ17 ብር አግኝቼ ገዛው። አንደኛው ጭራሽ ጠፋ። መናኸሪያ ጋር
ከህልም ሆቴል ፊት ለፊት ያለ አንድ መድኃኒት ቤት የሚሰራ ቀዥቃዣ ባለሙያ አዲስ አበባ ካልሆነ እዚህ እንደማላገኝ ዋጋው ከ2500 እስከ 3000 ብር እንደሆነ ቀለል አድርጎ ነገረኝ። ምን ነገረኝ? አረዳኝ ልበላችሁ እንጂ። ወደ ታች ቤቴን አዞሬ ወደ ሰፈር መመለሴን ትቼ ወደ ላይ መንገዴን ቀጠልኩ። ይህ መድኃኒት አዲስ አበባ አስልኬ በማስገዛት እኮ ከሁሉም ወንደላጤዎች የሚቀጥለው የ2 ወር ደሞዜን ቅድሚያ መቀበል ሊኖርብኝ ነው። ወይ ፍርጃዬ! በመዘጋጃ አጥርና በጡረተኞች ደጅ ቤት መካከል ወደ እናት ሜዲካል ኮሌጅ፣ እኔ የምማርበት ኮሌጅ ነው የሚመስለውን መንገድ ተያዝኩት። ወደ ግራ የታጠፍኩና በቴሌና በፖሊስ ጣቢያው መካከል የሚወስደውን መንገድ ተያዝኩት። ከቤት ስደርስ እናቴ ጋር በስጋት በሩን ስታይ ነበር የደረስኩት። ውይ ልጄ ምን ነካሽ? እየጠፋሽብኝ? አለው እባክሽ እናቴ አልኳት፣ ውስጤ ብስጭት እያለ። በአፍሽ እንኳን ምግብ ሳትቀምሺ እንደወጣሽ ትቀሪያለሽ አለችኝ። በሽታ ባደቀቀ አንጀቷ ለኔ ባዘንታ እየተንሰፈሰፈች ቀኑን ሙሉ ምግብ እንዳልቀመስኩኝ አሁን እናቴ ስታወራ ትዝ አለኝ። እና ያብይስ ስል ጠየኳት። ከተማ ዞር ዞር ብለው እንዲፈልጉሽ ላኳቸው። አይማ እስቲ የት ብለው ይፈልጉኛል? ግራ ገባኝ እኮ። መድኃኒቱን ገዛለው ብለሽ ነው የወጣሽው፣ በዛ ላይ ስልክሽ አይሰራም አለችኝ። ባትሪ ጨርሶብኝ ነው። ሞክራችሁ ነበር እንዴ አልኳት። እኛማ በምን እንሞክርልሻለን? ሙና ነበረች የሞከረችልሽ። መታ ነበር አልኳት ብዙም ግድ በሌለው ስሜት። አዎ ይህንን ፖስታ ስጫት ብላኛለች ብላ ከራስጌ አንድ ካኪ ፖስታ ቀበለች። ተቀብያት ከፈትኩትና በውስጥ የያዘውን ስር ያለው ጠረጴዛ ላይ ዘረጋፍኩት። አንድ አይነት የሆነ ቡኒ ኪኒኒ፣ 5 የ100 ብር ኖት እና አንድ ወረቀት ነው። ወረቀቱን አነሳውና ነበብኩት። ሳሪ የታባሽ ሄደሽ ነው? ስልክሽን ብቀጠቅጥልሽ ላገኝሽ አልቻልኩም። እናንተ ከሆስፒታል ከተመለሰችሁ በኋላ ዶክተሩን ሳናግረው ለማዘር ያዘዘላቸውን መድኃኒት ነገረኝ። መድኃኒቱ ውድ ከመሆኑም በላይ እዚህ በቀላሉ ማግኘት እንደማትችይ ስላወቅኩኝ ጀለሶችን አስቸግሬ ያገኘውልሽ። በየ6 ሰዓት ልዩነት አንዳንድ ፍሬ ይዋጡ፣ ደግሞ እንዳያቋርጡ። ብሩ ደግሞ ደሞዝሽ ነው። 10 ቀን ቢቀርሽም ይቸግርሻል ብዬ ነው። ቻው ይላል። እያነበብኩት ሳለ እንባዬ እርግፍ ይል ነበረ። ምን አገኘሽ ልጄ ጠየቀችኝ እማዬ። ሐዘኔንም ብስጭቴንም ባንዴ እርግፍ አድርጌ እየተፍለቀለኩ እማ ቤተክርስቲያን ነበር የቆየሁት፣ ትንሽ ከፍቶኝ ነበረ። ሆዴ እኮ ጠርጥሯል፣ ግን ምን ሆንሽብኝ አለችኝ። ይህም መድኃኒት አጥቼ ነበረ፣ አዲስ አበባ ካልሆነ አይገኝም ብለውኝ ነበር። አይ ልጄ አትዋሽኝ፣ መግዣውን ፍራንክ አተሽ ነው አይደል? እንደዛም ማለት ትችያለሽ፣ ትንሽ ውድ ነበረ አልኳት። አንቺን የሰማሽ ፈጣሪ እኔንም የሚሰማኝ ምን አለበት አለችኝ። ምንድነው የሚሰማሽ አልኳት። አንቺን ልጄን እያሳቀቅኩ ከምኖር ቢከላክለኝ ጥሩ ነበር ብላ መለሰችልኝ። እማ እንዲህ ስትይ እኮ ነው ወኔን ሁሉ ድምድም የምታደርጊው፣ ልፋቴን ሁሉ አየር ላይ የምትበትኝው። ይልቅ አሁን ደስ ብሎኛል፣ ቆንጆ ቡና ፈላና እንጠጣለን አልኳት። እሺ ግን መጀመሪያ አፍሽ ላይ ምግብ ጣል አድርጊ። እሺማ አብረን እንብላ አልኩና የሚበላ ነገር ለማቀራረብ አሮጌ ብረት ድስቶችን መከፋፈል ጀመርኩ። ክፍል 2 ይቀጥላል።